ወልዶ እንደዚህ ባንዴ ቀጠፍጣት ብሎ መጣት እንደሚቻል ባይዘ ለብዙ ሰው ተምሳሌት ነሽ። ኦ ማይ ጋሽ እውነትን ነገር ይመስከርላችሁ ነው የምላችሁ። ሜሪ ባለፈው ታናድደኝ ነበር፣ ታቃጥለኝ ነበር እውነት ለመናገር። አሁን ላይ ግን ሸንቀጥ ብላ እሷ መታ እንግዲህ ሩታዬን ወልዶ መነሳትን ሸንቀጥቀጥ ብሎ መነሳትን ለብዙ ሴት አርያነሽ ተነሳሽነት ታመጫለሽ አለቻት ማለት ነው። ሰውነታችሁ ዝፍ ያለ ሰዎች በቃ ከውሽሚት ጀምሮ ማለት ነው በሩታ ተማሩ ብያለሁ እኮ ተናግራለሁ፣ ማታም ተናግራለሁ። እውነት ስርዓት የሚባለው ይሄ ሽንቅጥቅጥ ራስን መጠበቅ እንዴ ራስሽ ትጠብቂያለሽ እንዴ? አዎ እጠብቃለሁ። እንድትቀልደለች እንዴ? ከራስ በላይ ንፋስ አሉ። እንኳን ከራስ ያርፌ ሌላኛውም ሰው ልጠብቀው እችላለሁ፣ ከኔ በታች ከሆነ ማለት የህፃናቶች ከሆኑ ነው። ትልልቅ ሰው አልጠብቅም ጋይስ። እና ሩታዬ በደማቁ እንግዲህ ልደቷ ተከብሮላታል። ሌላኛው ደግሞ አብርሃም ካሜራማን ነበረ። ውድ ቤተሰቦች እየመረራችሁን ዋጡ፣ እየመረራችሁን ዋጡ የምላችሁ ሌሎቻችሁ ናችሁ ጠላቶች። ትዳራቸው እንዲፈርስ ሩታ ብቻዋ እንድትቀር ከነ ልጇ እንድትቀር እሱ ሌላ ህይወት እንዲመራ የምትፈልጉ ሰዎች እየመረራችሁን ዋጡት። አብርሃም ካሜራማን ነበር። አለቀ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ወይኔ በላቸው እናንተ፣ ወይኔ በላቸው እናንተ። ወኔ ይሰማችኋል። በቃ እንዴት ልበላችሁ የሆነ ኩራት ይሰማችኋል። ያ ማለት የምትደግፉትን ሰው ወይም የምትወዱትን ሰው አንድ ቀን መጥፎ ነገር አላይበትም ብላቸው የምታስቡትን ሰው ዛሬ ላይ ሲመሰከርለት ወልዳ ዝፍዝፍ ያላለች ሴት ወልዳ ልጇን እያጠባች እንኳን እራሷን ዝርክርክ ያላደረገች ቆፍጠን ብላ ልጇንና ህይወቷን ቤቷን ትዳሯን ሰብስባ የምትኖር ሴት ሲመሰከርላት እንዴት ነው ደስ የሚለው። ውድ ቤተሰቦች እውነት ለመናገር ሩታዬ የኔ ውድ ነገር ገና ከዚህም በላይ ያደርግሽ ነው የምለው። እውነት ከዚህ በላይ ራሱ ያደርግ ግሽ እኔ ሰው ስወድ ከልቤ ነው፣ ከጠላም ደግሞ ከልቤ ነው የምጠላው። ከጠላም ከልቤ ነው፣ ከወደድኩም እንደዛ ነው ማለት ነው። ስለዚህ ሩታ ምንም የሚጠላ ነገር የላትም፣ ምንም ነገር ማለት ነው። እኔ ሰው ከወደድኩት ማለት ነው ጋይስ የሆነ መጥፎ ነገር እንኳን ባገኝበት አልተውም። ያ ሰው ከልቤ የምወደው ከሆነ ነው የምላችሁ። ከልቤ የምወደው ከሆነ የፈለገ ነገር ቢበድለኝ እንኳን እኔ ላይ ራሱ የሆነ ነገር ቢያደርስብኝ ልጠላው አልችልም። እና እንደምንም ብዬ ያጠፋውን ጥፋት እኔ ተበድዬ እንኳን እኔ ይቅርታ ጠይቄ ላግባባው ፈልጋለሁ ማለት ነው። አንዳንድ ሰው ግን ሳይበድለኝም ለምን እንደዚህ የሆነ ወይ አመዳም የሚበለኝ የሆነ ነገር የሚበለኝ እጠላዋለሁ። አኡዝ ቢላ ለምን እንደሆነ አላውቅም። በቃ ይሄ ባህሪ ነው። እና ሩታዬ እንኳን እንደመሰከረልሽ። ለማንኛውም እኔ እኮ ትላንትናም ተናግሬያለሁ። እውነት ለመናገር ከሩታ ብዙ ነገር የምንማረው ነገር አለ። እኔ ብዙ ነገር ተምሬባታለሁ። የተማርኩባት ደግሞ አሉ። ምንድን ነው? ስለ ፍቅር ነው፣ ስለ ትዳር ነው ምናምን ልትል ትችላለች። ስለ ትዳር ስለ ፍቅር የግል ነው። ስለ ትዳርና ስለ ፍቅር በራሳችሁ ነው መማር ያለባችሁ፣ ወይም ደግሞ ራሳችሁ ሆናችሁ መገኘት ነው ያለባችሁ። ስለ ትዳርና ስለ ፍቅር መማር አትችሉም በሰው። የሩታ ህይወት እኔ አልኖራትም፣ የኔ ህይወት ደግሞ ሩታ አልትኖሩም። ስለዚህ በሩታ ወስጄ ሳይሆን የምኖረውን ህይወቴ በራሴ እንዴት ነው ይሆነኛል አይሆነኝም፣ ያዋጣኛል ላያዋጣኝም ብዬ ራሴን ከራሴ ጋር ተወያይቼ ነው የማደርገው። ስለዚህ ብዙ ደግሞ የምትማሩት ነገር አለ። ያ ደግሞ ከገባችሁ ይገባችኋል ብዬ አስባለሁ። ውድ ቤተሰቦቼ ለማንኛውም ሜሪ የኔ ቆንጆ ታናድጅኝ ነበረ ባለፈው። በተለይ ሩታዬና አብርሃም ድራማ ድብን ያለ ድራማ ሲሰሩብን የሆነ ጊዜ እንትን እያለች ነበረ፣ እየመታቻቸው ነበረ፣ እየተሳደበች ነበረ፣ እየመናጨቀች ነበረ። ለአብርሃም ብርቱካን ነው ይዞ ሄደው የነቀን ብርቱካን ነው ሙዝ ነው ጋይስ። ከዛ ወስዳ ወረወረችበት ምናምን። እንደው ቱግ ነው ያልኩኝ የዛኔ ቱግ በቅጥል ርር ድብን ድራማ መሆኑን እያወቁኝ እየተናደድኩኝ ነበረ። ግን የዛኔ ታናደደኝ ነበረ እውነቱን ስነግራችሁ። ሄዳ በጥፊ ድርግም ታደርጋቸዋለች። ሄዳ በጥፊ ድርግም። አሁን ነይ ሜሪዬ የኔ ውድ ነገር የኔ ቆንጆ የምታናድጅኝ የነበረው ትቻለሁ። ነይ አሁን አንድ ሰው እንደው ባጮልሽልንና ሰባተኛ ሰማይ በላክሽልን። እውነቴ ነው የምልሽ ስርዓት ያጣች ሴት። አቤት ከእሷ ጋር ከተገናኙ ውድ ቤተሰቦቼ እውነቴ ነው የምላችሁ ድራማ እንኳን ቢሆን ማለት ነው እንደዚህ ተባባሉ፣ ወይም እንደዚህ በያት አንቺም እንደዚህ በይ ተባብለው ተነጋግረው እኮ ነው ወደ ካሜራ የሚገቡት። የዛኔ ጨምራ ራሱ ላጥ ነው የምታደርጋት የሚመስለኝ ጋይስ። እና አሁን ነይና ሜሪዬ ከዚህ በፊት በጥፊ ለፍቅርም መታታለች አይደል? ለፍቅርም በጥፊ ብላታለች፣ ለአብርሃም ብለዋለች። ለማን ያለችው ሌላ? ለጸጌ ለዳኒ ሳትል አይቀር ወይስ ዳኒ አፈቀርኩት ነው ያለችው? ወይ ሜሪ የሆነ ጊዜ እንትና ፍቅር ለዋለው ነው ባሌ ነው ያለችው የነበረው። አይ ሲያስጠላ። እንደው ሴቶች በቃ ይቅርባችሁ። እውነት
ይቅርባቸው። እንደ ምን አመጣው እንደ በዚህ አይነት ገንዘብ የሚመጣ ገንዘብ ጠንቀር ብለው ባፍንጫቸው ይውጣ። እውነት ከዚህ በፊት ራሱ ባሌ ነው ስትል ነበረ። ዳኒ ባሌ ነው እንዴት እንደሚያስጠላ። ምክንያቱም አሁን ሰውነቱ አይደለም አይታችሁ እንደምትሉት ግን ባልዋ ትልቅ ሰው ነው የሜሪ ባል። በዛ ላይ ደግሞ ልጆች አሏት። ከዛ ዳኒ ባሌ ነው ስትል ይዘገንናል። ጋይስ እንዴ ባህላችሁ ያልሆነ ነገር ባሌ ነው አትበሉ። በቃ እንደው ሁለተኛ ተደርባቸው የምትገቡ ሴቶች ራሱ ባል አለኝ ብላችሁ እንዳታስቡ። ወደድንም ባሌ እንዳትሉ፣ ባሌ እንዳትሉ። በቃ የሆነ ነገር የበሉ እኔ አላውቅም፣ የሆነ ስም አውጡለት እንጂ ባሌ አይባልም። እውነት ነው የምላችሁ እና ይዘገንናል። እንደዛ ስትል ነበረ፣ ባሌ ስትለው ነበረ ማለት ነው። ለማንኛውም አሁን ያለፈው አልፏል። ያ ሁሉ ድራማ ነበረ እየተሰራብን የነበረው ነገር ግን ያ ሁሉ አልፎ ደግሞ ዛሬ ላይ እንግዲህ ለሩታ እየመሰከረች ልደቷ እያከበሩለት። እናንተ በቃ በህዝብ መወደድ፣ በጓደኛ መወደድ፣ በአካባቢ መወደድ እንዴት ያስደስታል! እውነቴ ነው የምላችሁ። ሩታ መወደዷት ጋይስ፣ የሚያስጠላ ነገር ይዛ ስትመጣ ብቻ ጥሏት እንጂ አሁን ላይ ምንም ነገር ወደዚያ አላለችም። ጥሩ ነገር ይዛ ነው እየመጣች ያለችው። ስለዚህ አትውደዷት አይደለም ውደዷት በደንብ አድርጋችሁ ማለት ነው ጋይስ። እውነት የሆነ መሳደባችሁም አቁሙ። ሴት ልጅ ለሴት ልጅ አትሳደቡም። ሴት ልጅ አክብሩ፣ ተከባበሩ፣ ተከባብራችሁ ኑሩ። እች ልጅ ምንም የምታወጡባት ነገር የለም። እንዴ ለምን ተሰብራ አልቀረችም? ለምን አልወደቀችም? ለምን ቤት አልቀረችም? ለምን አላለቀሰችም? ለምን አልተጎሳቆለችም ነው ለእናንተ። ነገር ግን ልጅቷ እንደሆነ እያማረባት ነው የምትሄደው ማለት ነው። ገና እናንተ ጨጓራችሁ እየተላጠ ነው የምትኖሩት። የምሬ ነው ብላችሁ በሩታ የመጣ እንደው ጨጓራችሁ ላጥ እያለ ነው የምትሄዱት። ምክንያቱም አሁን ትናንትና አብርሃም ተባበራት አይደል? ምንድን ነው ከነ ፈረንጁ ጋር ቪዲዮ ተሰርቷል፣ መግቢያ ተሰርቷል፣ ብዙ ነገር አለ። ግን እኮ ጋይስ በቃ ሴትነታችሁ ጠብቁ፣ እውነት ሴትነታችሁ ጠብቁ፣ ሴቶች ማለት ነው። እንዴ ምንድን ነው ይህንን አክል መውረድ? በሰው ባል ላይ መሳም እንደው ያስጠላል እኮ ጋይስ። እውነት የሰው ባል መሳም ያስጠላም እንዴ? እኔ ብያችኋለሁ ጋይዝ፣ እንኳን የሰው አቤት እንደው ስታስቡት ራሱ እንዴት ነው እንኳን የሰው ባለ ድራማ ልስም ማለት ነው። ወንድሞች የራሱ እንደዚህ ሰላም አንባባልም። በቃ ተከባብረን ነው የምንኖረው። ተራርቀን እንኳን ብንኖር በስርዓት ስመጣ ያው ከአረብ ሀገር ስመጣ ሰላም እንደዚህ ትንሽ እንደዚህ ምንድነው እናንተ ተቃቅፋችሁ ሰላም ትባባሉ የለም እንደዛ አይነት ነገር። ሌላ እንደዚህ ማሽቃበጥ ምናምን ማሽቋለጥ የለም፣ አይመጣላችሁም። እንኳን የሰው ባለ ለመሳም ያለው ወደዛ እንደው ለምን 1 ሚሊዮን አይከፈለኝም በአንድ ወር? አልስምም ጋይስ፣ እውነት አልስምም። ውድ ቤተሰቦች ይቅርታ አድርጉልኝ፣ አልስምም። አልስምም። ለምን እድሜ ልኬ ረሃብ አይገለኝም? እንዴ ነች ደግሞ ሞት አይቀር እንደው ሞት አይሻልም? ይሻላል። ስለዚህ አሁን እሷ እነዛ ስትስመው ነበር የኔ መከታ ስትለው ነበረ። እዚህ ጋር የሚስቱ ልደት ሲያከብር ነበረ ካሜራማን ሆነው። እንደው ካሜራማን ብትገባና ልደቷ ብታከብር ምን ልትሆን ነበረ? አታከብርም ነበር እንዴ? ድራማ ነው የምትሰሩብን እናውቃለን እኮ። ስለዚህ ሚስትህን አክብረህ ልደቷን አክብረህ እንትን የምትል ጥሩ ነበረ። ለማንኛውም ፈታ አድርገውናል። እኛ በማታው ቪዲዮ እውነት ለመናገር እኔ ደስ ብሎኛል ስላከበሩላት። እንደዛ እየሳቀችን ልጅዋ ራሱ ወይ ህፃኖች ደግሞ እንደው ህፃናቶች ሰብስባችሁ ለእኔ በሰጣችሁኝና ባሳድግላችሁ። ሰምታችኋል። ማን ስለሆንሽ? ሰው ስለሆንኩ ነው እና ሰው ስለሆንኩኝ ብቻ በደንብ አድርግ አንቀባረር ያሳድግላቸዋለሁ። እና ውሽሚት እውነት ለመናገር በሩታ ተማሪ ስርዓትና ሴትነት የሆነ ሽንቅጥቅጥ ማለት በቃ የወለደች ሴት አትመስልም እኮ ጋይስ። እውነቴን ነው የምላቸው። እኔ በአካል አይቻታለሁ እኮ ብዙ ጊዜ የተወለደች አትመስልም። ውድ ቤተሰቦቼ